በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በኃያሉ አምላካችን በመድኃኔ ዓለም ስም እንደምን ዋላችሁ፣ እንደምን ሰነበታችሁ? መድኃኔ ዓለም ቸር ነውና በቸርነቱ ለዚህ ሰዓት አድርሶናል። በፍቅር አይኖቹ እያየ በቡራኬ እጆቹ እየባረከ አባታዊ ፍቅሩን መለኮታዊ ፍርሃትን አሳድሮብን በአምልኮትና በጸሎት የተመረጥን ሕዝብና ትውልድ አድርጎን የአባቶቻችንን ቃል ኪዳን በሕይወታችን ውስጥ አኑሮ ለዚህ ሰዓት ያደረሰን ያደረሳችሁ በሙሉ ሰላም እግዚአብሔር ይድረሳችሁ። ክብርና ምስጋናም ለአምላካችን ይሁን፣ አሜን። ዛሬ መድኃኔ ዓለምን አንደበት አድርጌ ለትንሽ ደቂቃ እንማማራለን። ምንማማረው በጾም ወቅት የሚያጋጥሙን ከባድና አደገኛ የሆኑ የመናፍስት ውጊያዎችን እና እዛ ላይ መፍትሄው ምንድነው የሚለው ላይ ነው። የሐዋርያው ቅዱስ ጳውሎስን መልእክት ይዘን ነው ዛሬ የምንማማረው። ከዛ በፊት እንደሚታወቀው መጋቢት 27 መድኃኔ ዓለም ነው። ትንሣኤም አለ። ቤተክርስቲያን ልንሰራ አስበን ነበረ። ብዙም ጊዜውም ማጠረ የሚያግዘን ብዙም ሰው አላገኘንም እና አሁን በዓሉ ላይ ነው የምናተኩረው። የመድኃኔ ዓለም መጋቢት 27 በጣም በሰፊው ነው የምናከብረው። ዝክር እንዘክራለን። ብዙ የተቸገሩ ሰዎች ይጠብቁናል፣ እጃችንን የለመዱ። እናንተም እኔን አስለምዳችሁኛል እና ብዙ ሰው መስጠት ለምጄ እነሱ ሁሉ ይጠብቃሉ ለትንሣኤና ለመድኃኔ ዓለም መጋቢት መድኃኔ ዓለም። በአገልግሎቴ ትልቁ የአገልግሎት ድርሻዬ ላይ ወይም ትልቁ የአገልግሎት ጊዜ ላይ የደረስኩ ይመስለኛል። እኔም እና ሁላችሁም አግዙኝ። እናንተንም መድኃኔ ዓለም ይርዳችሁ፣ ለበረከቱ ያብቃን፣ አሜን። በጾም ወቅት በጣም መናፍስት የሚራቡበት፣ የሚቃጠሉበት፣ ሰራዊት የሚያራግፉበት፣ የሚደክሙበት፣ የሚዝሉበት፣ እግዚአብሔር በብዛት በረከትን የሚሰጥበት፣ የጾም ኃይል የምንላበስበት፣ መንፈሳዊ ነገር ከውስጣችን የሚፈልቅበት፣ ተነሳሽነቱ ቤተክርስቲያኑ፣ የቤተክርስቲያኑ መዓዛ፣ ጸበሉ፣ ማስቀደሱ፣ መባረኩ፣ ንስሐ መግባቱ፣ ኃጢአታችን መመለሳችን፣ መተከዛችን ይሄ በሙሉ ያቃጥለዋል እና በዚህ በጾም ወቅት እነዚህን ነገሮች የምናደርገው ብዙ ጊዜ ስንዳክር የኖርን ማንነትም ቢኖረን በጾም ወቅት መለስ እንላለን። ይሄ የክርስቲያኖች ባህሪ ነው። ሲፈታ ደግሞ እንወጣለን። ነሐሴ ስትመጣ ደግሞ እንመለሳለን። በመሃል ሰርግ አለ፣ ምርቃት አለ፣ ሶሻል ላይፍ አለ። እሱ ያዳክመናል። ያው እየወደቅን እየተነሳን እንቆያለን። ይገርማል። እና በጾም ወቅት ግን በጣም ከባዱ ጊዜ ነው። በተለይ የእግዚአብሔር የሆኑ ልጆቹ በንጽህና የሚጾሙ የሚጸልዩ፣ አምልኮትና መንፈሳዊ ሕይወታቸው ያማራላቸው፣ በእግዚአብሔር ፊት ዋጋ ያላቸው ሰዎች በብዛት የሚፈተኑበት ወቅት በብዛት በቃ ከሌላው ጊዜ በላይ በጾም ወቅት ፈተና ይበዛል። ይህም የሚሆንበት ታውቃላችሁ። በዚህ ወቅት አንዳንዶች በጣም በርትተው እስከ 11 ሰዓት እስከ ምሽቱ 12 ተኩል እስከ ምሽቱ 1 ሰዓት የሚጾሙ አሉ። በዚህ ወቅት መድኃኔ ዓለምን ብቻ ነው የምናስበው። በዚህ ወቅት ስነ ስቅለቱን ለሰው ልጆች የከፈለውን ዋጋ፣ የፍቅሩን ጥግ፣ የቸርነቱና የምህረቱን ነገር የተከፈለልንና ለእኛ ሲል አምላክ ሰው የመሆኑ ምስጢር አጠቃላይ እያሰብን እያዘንን እየተከዝን ስለ ኃጢአታችን፣ ስለ ውርደታችን፣ ስላሳለፍነው ጊዜ፣ ስለ ነገው ተስፋ ይህም በሙሉ እያወጣንና እያወረድን በበገና ዝማሬና ለስለስ ባሉ መዝሙሮች ነፍሳችንን ወደ አምላካችን የምናገናኝበት ጊዜ ነው። ይህ ወቅት የተባረከ ወቅት ነው። ይህ ወቅት ኃይል የሚመጣበት ወቅት ነው። ይህ ወቅት ጠላት የሚወድቅበት ወቅት ነው። ይሄ ጊዜ እግዚአብሔር ሰማዮችን ከፍቶ የልጆቹን ምስጋናና ጸሎት፣ ጩኸትና እንባ በአጠቃላይ ተቀብሎ ምህረትን የሚሰጥበት ወቅት ነው። ከእግዚአብሔር አምላካችን ከፈጣሪያችን ጋር ይቅርታንና ምህረትን አባታዊ ፍቅሩን የምንቀምስበት ጊዜ ነው። በዚህ ወቅት ጠላት ለምን የሚል ጥያቄ ያነሳል። እንዴት የሚል ጥያቄ ያበዛል።
እና በዚህ በጾም ወቅት የሚያጋጥሙን 7 ፈተናዎችን ዘርዝሬ ይዣለሁ። ብዙ ናቸው። እኔ እንደው በብዛት እነዚህ አብዛኞቻችን ጋር አይጠፉም የሚል ነገር ይዤ ነው ያመጣኋቸውና እነዚህን 7ቱን እናያለን። ከዛ ትምህርታችን መጽሐፍ ቅዱሳዊ እንዲሆንልንና የእግዚአብሔር ኃይል የአባቶቻችን መንፈስ እንዲረዳን የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 10ን እንይዛለን። እንዲህ ይላል ቃሉ፣ በቀረውስ በጌታና በኃይሉ ችሎት የበረታችሁን። በማን? በጌታ። ከዛ በኃይሉ ብርታት፣ ኃይል፣ እነዚህ የሱ የገንዘቡና የባህሪዎች ናቸው። ከዛ እንዲህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን፣ ውጊያችን፣ ተጋድሏችን ለማለት ነው ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት ጋር፣ ከዚህ ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንዲቻላችሁ እግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ይሄ ውጊያው ከሰይጣን ጋር ነው። ሰይጣን ደግሞ በሰማይ ስፍራ ያለው ስጋና ደም ማለት ያለበሰ፣ ስጋ የሌለው፣ የማይታይ የማይጨበጥ፣ ጨብጣው ማትታገለው ረቂቅ የሆነ ነው። በዚህ ጊዜ በክፉ ጊዜ በፈተናችሁ ጊዜ ለመቆም እንድትችሉ ይህንን መቆጣጠርና መቃወም እንድትችሉ እግዚአብሔርን ዕቃ ጦር አንሱ ብሎ የእግዚአብሔር ዕቃ ጦር ምን እንደሆነ የእግዚአብሔር ቃል ነው፣ ጸሎት ነው፣ ልመና ነው፣ ምስጋና ነው፣ አምልኮት ነው፣ ሕጉን መጠበቅ ነው፣ ቃሉን መጠበቅ ነው ብሎ መጨረሻ ላይ መደምደሚያው ላይ ያስቀምጣል። ይሄ የትምህርታችን የሚያጠናክርልን የመጽሐፍ ቅዱስ ክፍል ነው። እንግዲህ በጾም ወቅት ፈተናዎቹ የመጀመሪያው ረሃብ ነው። ረሃብ ስላችሁ እንዴት ይሄን ትጠቅሳለህ? የተለመደ አይደል? የጾም እንዴት አይረበንም ልትሉ ትችላላችሁ። ግን ያለ ጊዜው ረሃብ፣ በተለይ ጠዋት 4 ሰዓት 5 ሰዓት 3 ሰዓት ከእንቅልፍ ስንነሳ ረሃብ ይለቅብናል። ይሄ ጥበቡ ነው፣ ስልቱ ነው። ህፃኖች እንደሚርባቸው ነው የሚርባን። ትንንሾች እንደሚሰማቸው ነው እንዲሰማን የሚያደርግ። ይሄም እህሉን የበላነውን የእህልን ኃይል የእህልን የማቋቋም ችሎታ ከሆዳችን ያጠፋና የራብን ስሜት ያሳድርብናል። በዚህ ጊዜ የተረዳነው ተረድተናል፣ ያው በመቁጠሪያም እናስቆመዋለን። ያልተረዱት ግን ያቅለበልባቸዋል። ይህ አስቸጋሪ ነው። ከተፈጥሮና ከተለመደው ወጣ ያለ ስሜቶች በሙሉ ከሰይጣን ነው የሚመጡት። ተፈጥሮ ተመራምሮ የማይደርስበት የውጊያ ክፍል የሱ ነው። በተለያዩ መንገዶች ከለመድነው ልማድ ወጣ ያለ ማንነትን ከያዘና ካንጸባረቅን ሌላ ኃይል ከጀርባ አለ ማለት ነው። ስለዚህ ረሃብ አንዱ ፈተና ነው። ያለ ጊዜው ረሃብ፣ ከጾም ሰዓት በፊት ረሃብ፣ ያለንን የእህል ጉልበት አጥፍቶ ረሃብ መጫን፣ ይሄ አንዱ ፈተና ነው። ምን ይላል ጳውሎስ? የዲያብሎስን ሽንገላ ትቃወሙ ዘንድ ምን ያዙ? እግዚአብሔርን ዕቃ ጦር ልበሱ። እንግዲህ ዕቃ ጦሩን መልበስ ነው ይህን ለማጥቃት በመቁጠሪያም በጸሎትም በስግደትም በማሰርም በጸበልም በቅዳሴውም በስግደቱም ማዳከም ነው። ይሄን ያጠፋል። አንድ ጊዜ እኮ ሆድ ላይ ብትለው እኮ የሚያጠፋው ነገር ነው። ብዙ ጊዜ የሚፈትነን የሚገርም ነገር እና ብቻ የመጀመሪያው የጾም ወቅት ፈተናው ይሄ ነው ማለት ነው። ሁለተኛ አዚም ነው። አዚም በጾም ወቅት ብዙ አዚሞች አሉ። ለጸሎት አዚም፣ ለስግደት አዚም፣ ስንፍና በተለይ ሌላን ጊዜ በሰዓቱ ጸልየን ወደ ስራችን የምንገባው የጾም ወቅት ሲሆን ለመጸለይ ድብርቱ፣ መጫጫኑ በቃ ምን ቅጧል በላያችን ላይ ጫን የሚልብን ነገር አለ። ትልቅ ድንጋይ እንደተሸከመ እንዴት እንጸልያለን? አይ ከዛ ሹክ ይለናል። አይ በቃ እንደዚህ ሁኝማ አልጸልይም እኛም መስሎ ያወራልና እሱን ተከትለን ተተነው እንሄዳለን። ስለዚህ ለየትኛው መንፈሳዊ ንቅናቄና ላለን አቋም ሰነፍ መሆን፣ በአዚም መያዝ፣ ለጸሎትም ለስግደትም በደናው ጊዜ የምናደርጋቸውን መንፈሳዊ ልምምዶቻችን በጾም ወቅት እናደርጋቸው። ይሄ አዚም ነው፣ የሱ ውጤት ነው።
ስለዚህ ሁለተኛው ፈተና ነው። አዎ ይሄ ታዲያ የክፉ ጊዜ ፈተናችን ነው። የፈተና ጊዜያችን ላይ ነን። ስለዚህ ምን ይላል ጳውሎስ? ሐዋርያው ቅዱስ ጳውሎስ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም፣ በክፉ ቀን በፈተና ጊዜ ለመቃወም ሁሉንም ፈጽማችሁ ለመቆም እንዲቻላችሁ እግዚአብሔርን ዕቃ ጦር ልበሱ ይላል። አስረ መተኛት ነው አዚሙን ለማሸነፍ። እንደዚህ እንዳያረገኝ መብራንን ጠብቂኝ፣ ሥላሴን 3 ጊዜ ሰግደን አጋዕዝተ ዓለም ሥላሴ ነገ ለምስጋናዬ እናንተን ለማምለክ በስማችሁ እንደ አባቶቼ እንደ ደጋግ አገልጋዮቻችሁ ለመስገድ እንዲቻለኝ አቅም ስጡኝ፣ ጉልበት ስጡኝ። ለመጸለይም ራሱ ጸሎት ያስፈልጋል። ለመስገድም ጸሎት ያስፈልጋል። ለመንፈሳዊ ሕይወትም እንዲቃና ጸሎት ያስፈልጋል። ስለዚህ ስንፍናችን በአጠቃላይ የሱ ነው ማለት ነው። በጾም ወቅት በተለይ ይለያል። ሶስተኛው ህመም ነው፣ በሽታ። ይሄ ደግሞ የተለመደ ነው። በተለይ ደም ግፊት፣ ደም ማነስ፣ ጨጓራ በቃ የተለመዱ የዛሩ በሽታዎች አሉ። ከዛ በተጨማሪ ወይ ቤተክርስቲያን የምንመላለስ ከሆነ እግራችን ብሎ ያስቀምጠናል። ወይ የሆነ አካላችንን ወይ ጉንፋን ወይ ሳል ወይ ጉሮሯችን ወይ ቤተክርስቲያን እየገባን ካስቸገርን ካፍንጫችን ፈሳሽ ያመጣል። እየጸለይን ካስቸገርነው ደግሞ አቅም የሚያሳንስ በሽታ ያመጣል። በሽታ የሚያመጣው በያዝነው መንፈሳዊ ህይወትና ውጊያ የሆነ በዚህ ከቀጠል መናፍስት ከህይወታችን እንደሚወጣ ነው። የሆነ የምናገኘው ነገር እንዳለ ካወቀ ማሰነካከያ መንገድ ነው ህመምና ደዌ። በቃ ቀጥ እያልን እየጸለይን በመሃል ላይ በሽታ መጥቶ ካቋረጠን ይሄ ጸሎት ምናልባት እሱን የሚነቅለው ይሆናል። ወይ የሆነ ጸጋ ሊያመጣ ይችላል። ወይ የሆነ ሊሰጠን ያለ ነገር ግን እሱ የተሰማው ስሜት አለ፣ የተረዳው ያወቀው ነገር አለ። ያን ለማስቆም ቶሎ ብሎ በሽታ አንጥቶ ከመንፈሳዊ ህይወት ያወጣል። ከታመመ ሰው መስገድ አይችል፣ መጸለይ አይችል። ምን ያደርጋል? ልፍስፍስ ብሎ መቆምና መተኛት። ስለዚህ በተለይ በጾም ወቅት ደግሞ ይሄ ሁሉም ሰው ይታመማል። የሚገርመኝ ነገር ይሄ ነው። በትክክለኛና በንጽህና የሚጾም ሰው አብዛኛው ይታመማል። ካስተዋላችሁ ወይ ደም ማነሴ ተነስቶብኝ፣ ደም ግፊቴ ከፍ ብሎብኝ፣ ጨጓራ ተነስቶብኝ ይላሉ እንደዚህ። ወይ ራስ ምታት ወይ ጉንፋን፣ ሌላ ጊዜ የማይመጣ ግሳልና ጉንፋን በጾም ጊዜ የሚመጣው። የሚገርመው ነገር እኮ ይሄ ነው። ስለዚህ ሶስተኛው ፈተናችን ነው እና ይሄንንም ለማለፍ የእግዚአብሔርን ዕቃ ጦር ማንሳት ነው። ይሄ የእግዚአብሔር ዕቃ ጦር የመንፈስን ሰይፍ ያዙ ይላል ጳውሎስ። ዲያብሎስ በስጋ ሰይፍ አይደለም የሚቆረጠው፣ በስጋ መሳሪያዎች አይደለም ይያዙ፣ የመንፈስ ሰይፍ አለ። እሱም የእግዚአብሔር ኃይልና ከአንደበት የሚወጣ የመንፈስ ቅዱስ ስጦታ ነው። እሳት ነው በራሱ። ቃለ እግዚአብሔር እሳት ነው ለሱ። ቃለ እግዚአብሔር ማለት ጸሎቱ ነው። ቃለ እግዚአብሔር ማለት ምስጋናው። እሱ የመንፈስ ሰይፍ ነው። በሱ ነው የምንቆርጠው፣ በሱ ነው የምናሸንፈው፣ በሱ ነው የምናስረው፣ በሱ ነው የምናርቀው። መድኃኔዓለም ዲያብሎስ ጠላታችን ያርቅልን። አራተኛው በጾም ወቅት የሚያጋጥሙ ፈተና አብዝተን እንድንመገብ ማድረግ። ይህ በጣም የሚገርም ነገር ነው። በተለይ ማታ ወይም የጾም ፍች ላይ በቃ ያለውን ይህንን ማግበስበስ፣ መብላት። ሌሊት ለጸሎት ልንነሳ ወይ ጠዋት ለጸሎት ስንል ሆዳችን ይከብደናል። የረሃብ ስሜት ሳይሰማን እንጨርስ ይሆን። ማታ በበላ ነው በሌላኛው ቀን በጾም ወቅት የረሃብ ስሜት ትንሽ እንኳን እንዳይሰማን አድርጎን እንጨርሳል። ይህ አብዝቶ መመገብ ወይም አብዝተን እንድንመገብ እንድንበላ የሚያደርጉት መናፍስቶቹ ዓላማቸው አንደኛ ጸሎትን አምልኮትን ለማስቆም ነው፣ ለማቋረጥ። ምክንያቱም አብዝተህ ስትበላ ሆድ ላይ ይጫናል፣ መስገዳችን የጸሎት ፍላጎቱም አይኖርም። የሆነ ጫን ይላል እንኳን በልተ እንዲሁም እንዲህ ነው። ሌላው የዝሙት ስሜት ለማነሳሳት ነው። ይሄ አካላችን ሲመቸው የዝሙትን ፍላጎት ከጉልበታችን ያነሳል። ይሄ ቀድመን የነበረብንን የልማድ ኃጢአት ውስጥ ይከተናል። ሌላው አብዝተን ስንበላ የጾም ስሜቱ ይጠፋል። የጾም ስሜቱ እኮ ረሃቡ ነው አይደል? እሱን ያጠፋዋል። ስለዚህ ትናንትና ከጥግ ድረስ በጣም አብዝተን በልተን ዛሬ ላይ ምን ይሰማናል? ትጾሙም ትዝም አይለንም እና ፈተናው። ስለዚህ ለልማድ ኃጢአት፣ ለዝሙት፣
ጸሎትና አምልኮት ለማስቋረጥ አብዝተን እንድንመገብ ያደርገናል። ይሄ የጾም ወቅት ነው። አንድ ክርስቲያን ምግቡን አንደበቱን መግታት አለበት በጾም ወቅት፣ የሚመገበውን የሚናገረው። ይሄን ሁለቱን ያዙልኝ። አዎ ሌላ አምስተኛ በጾም ወቅት የውስጥ ውጊያ ነው። የውስጥ ውጊያ ማለት ጭንቀት፣ ግራ ማጋባት፣ መረባበሽ፣ ማውራት፣ አምባሩ መጥፋት፣ ውዝግብግብ ያለ ማንነትን መያዝ፣ ይሄ የውስጥ ውጊያ ነው። ይሄ በጾም ወቅት ይበልጣል። ጭንቀቱ በጾም ወቅት ይበዛል። ይሄ ግራ መጋባቱ በጾም ወቅት አብዝቶ ይፈትነናል። የውስጥ ሰላም ማጣት፣ የእርጋታ ማጣት፣ ቅብጥብጥ ማለት፣ ማዘን፣ መጨነቅ፣ ማልቀስ፣ ዝም ብሎ እምባ ማለት፣ ሆድ መባስ። ምክንያቱን አናውቀውም፣ ግን ሆድ ይብሰና አልቅሰን አይናችን ቀልቶ እንነሳለን፣ ግን አናውቀውም ምክንያቱ። ይሄ የውስጥ ውጊያ ነው። ይሄ በጾም ወቅት በጣም ብዙ ክርስቲያኖች ይፈተናሉ። ጭንቀቱን የሚያመጣው ያልተሳካልን ነገር፣ ያለንበትን የህይወት ደረጃ፣ የምንፈልገውን ትናንትና የምናቅደውን እቅድ አለመሆኑን እያሰባን በህይወታችን ውስጥ ነገሮች በሙሉ አልሆኑ እያለ ከውስጥ ያወራልሃል፣ ትጨነቃለህ። የማይሆን አድርጎ ይስልልሃል፣ ትጨነቃለህ። ስለዚህ የውስጥ ውጊያ በጾም ወቅት የተለመደ ነው። ይህን ጊዜ ቅዱስ ቁርባን አስፈላጊ ነው። እሱ ነው የሚያስረው። የውስጥህን የሚይዘው የእግዚአብሔር ኃይል ነው። ውስጥህን ያስ የሚያደርግልህ የመንፈስ ሰይፍ ስትይዝ ነው። እሱም ቃል እግዚአብሔር፣ ቅዱስ ቁርባን፣ ኃይል እግዚአብሔር። ስድስተኛው ደግሞ አቤት የስድስተኛው ይገርማል። ከየአቅጣጫው ፈተና ማምጣት ነው በጾም ወቅት። ይገርማችኋል፣ ጸባያችን ሊቀይር የሚችል አይነት ፈተና። ቤተሰብም ይነሳብሃል፣ ስራ ቦታም ይነሳብሃል፣ ከውስጥም ይነሳብሃል፣ በትዳርም ይነሳብሃል። ልጆች ጸባያቸው ይቀየራል። በጾም ወቅት ነው ይሁሉ። ይህን ጊዜ አንዳንድ ጸባያቶች ታመጣለህ። አንተ ተናጋሪ ትሆናለህ፣ የምታማርር ትሆናለህ፣ ተነጫናጭ ትሆናለህ፣ ወይ ትሳደባለህ፣ ወይ ትገስጽና ትቆጣለህ። ቁጣ ላይ የማይሆኑ ቃላቶች ታወጣለህ፣ ትሳደባለህ። ይሄ ያመጣ የጾም ፈተና ማለት ይሄ። ቤተሰብህን አንተን ለመጣል ይጠቀምባል። የጎደለውን ነገር ያልሞላውን ቤተሰብ በራሱ ፈተና ነው። የጾም ጊዜ የሚገርም የነሱን ችግር፣ የነሱን ቀዳዳ፣ የነሱን ፈተና፣ የነሱን ውጣ ውረድ ለመሸፈስ እንትል አንተ ሌላ ፈተና ውስጥ ገባል። አቤት ይገርማል በጣም። በውጊያ ውስጥ ሆነ አንተ የሚረዳ አካል የለም። ነፍስ ተጨንቃለች። ዲያብሎስ ግራ ያጋባሃል። ውጥንቅጥህን አውጥቶታል። ቤተሰብ ተጨማሪ ይሆንብሃል። እነሱ ታዲያ የትኛውን መንፈስ በነገራችን ላይ ከቤተሰብ ጋር ያስማማ? ዛር አለ፣ አይነጥል አለ። ልጅ ከእናት፣ እናት ከልጅ፣ ወንድም ከእህት፣ እህት ከወንድሙ ከአባቱ ጋር አይግባባም። ከባዳ ጋር ነው የሚግባባው። ከሌላ ሰው ጋር ነው የሚግባባው። ይሄ የመናፍስት የቤተሰብ የተፈጥሮ መዋቅር ከሆነ ብዙ ዘመናት አልፎ መከባበር የለም። እናትና ልጅ አይከባበሩም። አንተ ትብስ እኔ ትብስ የሚባል ይሄ ቋንቋ ቤተሰብ ውስጥ የለም። አንዱ አንዱን ማክበር፣ አንዱ አንዱን ቃል መስማት፣ አንዱ አንዱን ቃል መተግበር የለም። ይሄ መንፈስ አለ። ስለዚህ ሁሉም ከቤተሰቡ ይሸሻል፣ ሁሉም ይርቃል፣ ሁሉም ለየብቻው ጓዳ ይዞ ነው የሚኖረው ጊዜውን የሚያሳልፉ። ቤተሰቦቻችን ጋር መጫወት መሳቅ ይናፍቀናል። ይሄ ዛሬ እያለ ምን ሰላም አለን ታዲያ? በጾም ወቅት ደግሞ ይብሳል። መድኃኔዓለም ይገስጸው። ይሄ ቤተሰብ ነገር ነው። መጨረሻው በብዙ ነገር ተወጥረህ መንፈሳዊ ህይወት ግን እንድታቆም ያደርጋል። በብዙ ነገር መወጠር፣ በቤተሰብ ቀዳዳ መወጠር፣ በስራ ለመሳካት መወጠር፣ የፈለከውን ያህል የውስጥ ፍላጎት አለመሙላትን ውጥር ማድረግ፣ ጊዜ ማሳጣት፣ እንጀራ ማለት ብዙ ጊዜ የእንጀራ ማሯሯጥ ላይ እንድታሳልፍ፣ ቀዳዳዎችን ማብዛት፣ ችግሮችን ማሳሰብ፣ ከውስጥ ማውራት፣ ማሰላሰል፣ በእንደዚህ አድርጎ
ጾሙን ረጋ ብለህ ሳትጸልይ ሳትሰግድ ታሳልፈዋለህ። ከዛ አንድ ቋንቋ ይኖራል። ይህ ጾም ፈጠነ ትላለህ። ጾሙ አይደለም እኮ የፈጠነው፣ አንተ ተወጣጥረህ ነው። ይህ ጾም ይሮጣል ትላለህ። አልሮጠም። እሱ የጊዜ ገደቡን ይዞ ነው እግዚአብሔር በፈቀደለት ነው የሚሄደው። አንተ ግን ጊዜ አጥተሃል። ጊዜን ተሻምቶብሃል ዲያብሎስ፣ ጊዜን በልቶብሃል። አዎ እና አስቸጋሪ ነው በጣም። ሐዋርያው ቅዱስ ጳውሎስ የተናገረ ነው፣ መጋደላችሁ ከስጋና ደም ጋር አይደለም፣ አለቃ ከነበረ በሰማያዊ ከነበሩ ከክፋት ሰራዊት ጋር ነው እንጂ። እነሱን ለማሸነፍ የእግዚአብሔርን ዕቃ ጦር ልበሱ፣ በጸጋት ልበሱ፣ በረከትን ልበሱ፣ ሞገስን ልበሱ፣ ኃይልን ልበሱ። ከዛ የመንፈስን ሰይፍ ያዙ። አንደበታችሁ ሰይፍ ይሁን፣ ነገራችሁ ሰይፍ ይሁን፣ አካሄዳችሁ፣ አኳኋናችሁ፣ አበላላችሁ ሰይፍ ይሁንበት ለሱ። ከዛ በክፉ ቀን መቆም ትችላላችሁ። ሁሉን በቃ ጊዜ የሚያመጣውን፣ ቤተሰብ የሚያመጣውን፣ ውስጥ የሚያመጣውን፣ ከውጭ የሚመጣውን ሁሉንም መቋቋም የምትችሉበትን አቅም ትይዛላችሁ። ይሄ ታዲያ የእግዚአብሔር ዕቃ ጦር ስትለብሱ ነው። በጸሎት ስትኖሩ ነው። ጸሎት ሳታቋርጡ ነው። አምልኮ ስትይዙ ነው። ጸሎት እያቆራረጡ አይሆንም እሱ። እኛ የተለመደ ባህሪ ያለን፣ ዛሬ ጸልየን ነገ እናቆማለን። ከዛ ይጸጽተና ነገ ወዲያ እንጸልያለን። ከዛ አንድ ቀን እናቆማለን። ቀጥ ያለ ጸሎት። የሚገርመው ነገር አንድ ጊዜ ደግሞ ካቆመን ይለምደዋል መናፍስት፣ ያችን አድቫንቴጅ ይጠቀማታል። እንደዚህ ነው የምትወስድ በኳስ ላይ እንደዛ ይጠቀማል። በጣም ነው የሚገርመው። ዛሬ ጥሎ ከሆነ እሷን ጥበብ ይይዝና ነገ ሊጥል ያችን ነገር ያመጣል። በጣም ነው የሚገርመው። በጣም አስቸጋሪ ነው እና የዲያብሎስ ውጊያ አስቸጋሪ እንደሆነ ሁላችንም እናውቀዋለን። በጾም ወቅት ይበዛል፣ ፈተናው ይበዛል፣ ትግሉ ይበዛል። እናንተም መንፈሳዊ ሕይወታችሁን አብዙ፣ ጥንካሬያችሁን አብዙ፣ ምኞታችሁን መንፈሳዊ አድርጉ። ይህ ስጋ ምኞትን ጣል አድርጉትና ነፍሳችሁን ወደ አምላካችሁ ምስጥ አድርጋችሁ በበገና ዝማሬ ውሰዷት። አሁን የከበሮ መዝሙር እንኳን አይደመጥም። ስብከቱ ራሱ ስለ ኃጢአታችንና መድኃኔዓለም ኢየሱስ ክርስቶስ የከፈለውን የፍቅር ዋጋን ማሰብ ነው። የድንግል ማርያምን ሐዘን እንባዋን ማሰብ፣ እሱን እያሰቡ ጊዜን ማሳለፍ ነው። እንግዲህ መድኃኔዓለም ከስነ ስቅለቱ በረከት ከጾሙ በረከት ሁላችንም ያሳትፈን፣ በፍቅሩ አያውጣን፣ በፍቅሩ አይንየን። አሜን። ወስብሐት ለእግዚአብሔር። ይቆየን።